መጽሐፈ ነገሥት ቀዳማዊ ምዕራፍ 1 ንጉሥ ዳዊትም አረጀ፣ ዘመኑም አለፈ። ልብስም ይደርቡለት ነበር፣ ነገር ግን አይሞቀውም ነበረ። የዳዊት አሽከሮችም ለጌታችን ለንጉሥ ድንግል ልጅ ትፈለግለት፣ በንጉሡም ፊት ቆማ ታገልግለው፣ በጌታችንም በንጉሡ ብብት ተኝታ ትቀፈው ታሞቀውም አሉ። በእስራኤልም አገር ሁሉ የተዋበች ቆንጆን ፈለጉ። ሱናማይቱን አቢሳንም አገኙ፣ ወደ ንጉሡም ወሰዷት። ቆንጆይቱም እጅግ ውብ ነበረች። ንጉሡንም ታቅፈውና ታገለግለው ነበር። ንጉሡ ግን አያውቃትም ነበር። የአጊትም ልጅ አዶንያስ ንጉሥ እሆናለሁ ብሎ ተነሣ። ሰረገሎችንም ፈረሰኞችንም በፊቱ የሚሮጡ 50 ሰዎችን አዘጋጀ። አባቱም ከቶ ለምን እንዲህ ታደርጋለህ ብሎ አልከለከለውም ነበር። እርሱም ደግሞ መልኩ እጅግ ያማረ ሰው ነበር። እርሱም ከአቤሴሎም በኋላ ወልዶት ነበር። ሴራውም ከሶርያ ልጅ ከኢዮአብና ከካህኑ ከአብያታር ጋር ነበረ። እርሱም አዶንያስን ተከትለው ይረዱት ነበር። ነገር ግን ካህኑ ሳዶቅና የዮዳሄ ልጅ በናያስ፣ ነቢዩም ናታን፣ ሳሚም፣ ሬሲም፣ የዳዊትም ኃያላን አዶንያስም አልተከተሉም ነበርም። አዶንያስም በጎችንና በሬዎችን ጠቦቶችንም በሮጌል ምንጭ አጠገብ ባለችው በዞሄሌት ድንጋይ ዘንድ ሰዋ። የንጉሡንም ልጆች ወንድሞቹን ሁሉ የንጉሥንም አገልጋዮች የይሁዳንም ኃያላን ሁሉ ጠራ። ነገር ግን ነቢዩ ናታንን በናያስንም ኃያላኑንም ወንድሙንም ሰለሞንንም አልጠራም። ናታንም የሰለሞንን እናት ቤርሳቤህን እንዲህ ብሎ ተናገራት። ጌታችን ዳዊት ሳያውቅ የአጊት ልጅ አዶንያስ እንደነገሠ አልሰማሽምን? አሁንም ነይ፣ የልጅሽን የሰለሞንን ነፍስና ያንቺን ነፍስ እንድታድኚ እመክርሻለሁ። ሄደሽ ወደ ንጉሡ ወደ ዳዊት ግቢና ጌታዬ ንጉሥ ሆይ፣ ለእኔ ለአገልጋይ ልጅሽ ሰለሞን ከእኔ በኋላ ይነግሣል፣ በዙፋኔም ይቀመጣል ብለህ አልማልክልኝምን? ስለምን አዶንያስ ይነግሣል በይው። እነሆ አንቺ በዚያ ለንጉሥ ስትነግሪ እኔ ከአንቺ በኋላ እገባለሁ፣ ቃልሽንም አጸናለሁ። ቤርሳቤህም ወደ ንጉሡ ወደ እልፍኝ ገባች። ንጉሡም እጅግ ሸምግሎ ነበር። ሱናማይቱም አቢሳ ንጉሡን ታገለግለው ነበር። ቤርሳቤህም አጎንብሳ ለንጉሡ ሰገደች። ንጉሡም ምን ሆንሽ አላት። እርሷም አለች፣ ጌታዬ ንጉሥ ሆይ፣ አንተ ለአገልጋይህ ልጅሽ ሰለሞን ከእኔ በኋላ ይነግሣል፣ በዙፋኔም ይቀመጣል ብለህ በአምላክ ምለህልኝ አልነበረምን? አሁን እነሆ አዶንያስ መንገሡ ነው። አንተም ጌታዬ ንጉሥ ሆይ አታውቅም። እርሱም ብዙ በሬዎችንና ጠቦቶችን በጎችን ሰውቷል። የንጉሡንም ልጆች ሁሉ ካህኑንም አብያታርን የሰራዊቱን አለቃ ኢዮአብን ጠርቶአል። ባሪያህን ሰለሞንን ግን አልጠራውም። አሁንም ጌታዬ ንጉሥ ሆይ ከአንተ በኋላ በጌታዬ በንጉሥ ዙፋን ላይ የሚቀመጠውን ትነግራቸው ዘንድ የእስራኤል ሁሉ ዓይን ይመለከትሃል። ይህ ባይሆን ጌታዬ ንጉሥ ከአባቶች ጋር ባንቀላፋ ጊዜ እኔና ልጄ ሰለሞን እንደ ኃጢአተኞች እንቆጠራለን። እነሆ
እርሷ ከንጉሡ ጋር ስትነጋገር ነቢዩ ናታን መጣ። ለንጉሡም እነሆ ነቢዩ ናታን መጥቶአል ብለው ነገሩት። እርሱም ወደ ንጉሡ ፊት በገባ ጊዜ በግንባሩ በምድር ላይ ተደፍቶ ለንጉሡ እጅ ነሣ። ነቢዩ ናታንም አለ፣ ጌታዬ ንጉሥ ሆይ፣ አንተ ከእኔ በኋላ አዶንያስ ይነግሣል፣ በዙፋኔ ላይም ይቀመጣል ብለሃልን? እርሱ ዛሬ ወርዶ ብዙ በሬዎችና ጠቦቶችን በጎችንም ሰውቶአል። የንጉሡንም ልጆች ሁሉ የሰራዊቱን አለቃ ኢዮአብን ካህኑንም አብያታርን ጠርቶአል። እነሆም በፊቱ እየበሉና እየጠጡ አዶንያስ 1000 ዓመት ይንገሥ ይላሉ። ነገር ግን እኔን አገልጋይህን ካህኑን ሳዶቅን የዮዳሄንም ልጅ በናያስን አገልጋይህንም ሰለሞንን አልጠራም። በውኑ ይህ ነገር ከጌታዬ ከንጉሥ የተደረገ ነገር ነውን? ለአገልጋይህም ከአንተ በኋላ በጌታዬ በንጉሡ ዙፋን ላይ የሚቀመጠውን ለምን አልነገርከውም? በማለት ጠየቀው። ንጉሥ ዳዊት ቤርሳቤን ጥሩልኝ ብሎ መለሰ። ወደ ንጉሡ ገባች፣ በንጉሡም ፊት ቆመች። ንጉሡም እንዲህ ብሎ ማለ፣ ነፍሴን ከመከራ ሁሉ ያዳነኝ ሕያው እግዚአብሔርን በእውነት ልጅሽ ሰሎሞን ከእኔ በኋላ ይነግሣል፣ በእኔም ፋንታ በዙፋኔ ላይ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር እንደ ማልሁልሽ እንዲሁ ዛሬ በእውነት አደርጋለሁ። ቤርሳቤህም በግንባሯ በምድር ላይ ተደፍታ ለንጉሥ ሰገደችና ጌታዬ ንጉሥ ዳዊት ለዘላለም በሕይወት ይኑር አለች። ንጉሡም ዳዊት ካህኑን ሳዶቅንና ነቢዩ ናታንን የዮዳሄን ልጅ በናያስን ጥሩልኝ አለ። ወደ ንጉሥም ገቡ። ንጉሡም አላቸው፣ የጌታችሁን አገልጋይ ይዛችሁ ሂዱ፣ ልጄን ሰሎሞንን በበቅሎይቱ ላይ አስቀምጡት፣ ወደ ግዮን አውርዱት። በዚያም ካህኑ ሳዶቅ ነቢዩ ናታን በእስራኤል ላይ ቀብተው ያንግሱት። መለከትም ነፍታችሁ ሰሎሞን 1000 ዓመት ይንገሥ በሉ። በኋላም ተከትላችሁ ውጡ። እርሱም መጥቶ በዙፋኔ ላይ ይቀመጥ፣ በእኔም ፋንታ ይንገሥ፣ በእስራኤልና በይሁዳም ላይ ይነግሥ ዘንድ አዝዣለሁ። የዮዳብሔም ልጅ በናያስ መልሶ ለንጉሥ አለ፣ እንዲሁ ይሁን፣ የጌታዬም የንጉሥ አምላክ እግዚአብሔር ይህንን ያጽና። እግዚአብሔር ከጌታዬ ከንጉሥ ጋር እንደነበረ እንዲሁ ከሰሎሞን ጋር ይሁን፣ ዙፋኑንም ከጌታዬ ከንጉሥ ከዳዊት ዙፋን የበለጠ ያድርግ አለ። ካህኑም ሳዶቅና ነቢዩ ናታን የዮዳሄም ልጅ በናያስ ከሊታውያንና ፈሊታውያንም ወረዱ። ሰሎሞንንም በንጉሡ በዳዊት በቅሎ ላይ አስቀምጠው ወደ ግዮን ወሰዱት። ካህኑም ሳዶቅ ከድንኳኑ የዘይቱን ቀንድ ወስዶ ሰሎሞንን ቀባ፣ መለከትም ነፋ። ሕዝቡም ሁሉ ሰሎሞን 1000 ዓመት ይንገሥ አሉ። ሕዝቡም ሁሉ እርሱን ተከትለው ወጡ፣ ከበሮንና መሰንቆንም መቱ። በታላቅም ደስታ ደስ አላቸው። በጩኸታቸውም የተነሣ ምድር ተናወጠች። አዶንያስም እርሱም የጠራቸው ሁሉ መብሉና መጠጡ ተፈጽሞ ሳለ ሰሙ። ኢዮአብም የመለከት ድምፅ በሰማ ጊዜ ይህ በከተማ የምሰማው ድምፅ ምንድን ነው? አለ። እርሱም ይህን ሲናገር የካህኑ የአብያታር ልጅ ዮናታን መጣ። አዶንያስም አንተ ኃያል ሰው ነህና መልካምም ታወራለህና ግባ አለው። ዮናታንም ለአዶንያስ እንዲህ ብሎ መለሰለት፣ በእውነት ጌታችን ንጉሥ ዳዊት
ሰለሞንን አነገሠው። ንጉሡም ከእርሱ ጋር ካህኑን ሳዶቅንና ነቢዩ ናታንን፣ የዮዳቤን ልጅ በንያስን፣ ከሊታውያንንና ፈሊታውያንን ላከ። በንጉሡም በቅሎ ላይ አስቀመጡት። ካህኑም ሳዶቅና ነቢዩ ናታን ቀብተው በግዮን አነገሡት። ከዚያም ደስ ብሏቸው ወጡ። ከተማይቱም አስተጋባች። የሰማችሁትም ድምፅ ይኸው ነው። ሰለሞንም በመንግሥቱ ዙፋን ላይ ተቀምጧል። የንጉሡም አገልጋዮች ገብተው እግዚአብሔር የሰለሞንን ስም ከስምህ ይልቅ መልካም ያድርግ፣ ዙፋኑም ከዙፋን የበለጠ ያድርግ ብለው ጌታቸውን ንጉሥ ዳዊትን መረቁ። ንጉሡም በአልጋው ላይ ሆኖ ሰገደ። ንጉሡም ዓይኔ እያየ ዛሬ በዙፋኔ ላይ የሚቀመጠውን ዘር የሰጠኝ የእስራኤል አምላክ እግዚአብሔር ይመስገን አለ። አዶንያስም የጠራቸው ሁሉ ፈሩ። ተነስተውም እያንዳንዳቸው በየመንገዳቸው ሄዱ። አዶንያስም ከሰለሞን ፊት የተነሣ ፈራ። ተነስቶም ሄደ፣ የመሠዊያውንም ቀንድ ያዘ። ለሰለሞንም እነሆ አዶንያስ ንጉሡን ሰለሞንን ፈርቶ ንጉሡ ሰለሞን አገልጋዩን በሰይፍ እንዳይገድለኝ ዛሬ ይማልልኝ ብሎ የመሠዊያውን ቀንድ ይዞአል አሉት። ሰለሞንም እርሱ አካሄዱን ያሳመረ እንደሆነ ከእርሱ አንዲት ጠጉር እንኳ በምድር ላይ አትወድቅም፣ ነገር ግን ክፋት የተገኘበት እንደሆነ ይሞታል አለ። ንጉሡ ሰለሞንም ላከ፣ ከመሠዊያውም አወረዱት። መጥቶም ለንጉሡ ለሰለሞን ሰገደ። ሰለሞንም ወደ ቤትህ ሂድ አለው።